ድምጽ ብቻውን ተራራ ያንቀሳቅሳል ቢሏችሁ አታምኑ ይሆናል። ከዘጠናዎቹ ጀምሮ ትውልድን ስለማንነቱ እንዲያውቅና ሀገሩን እንዲረዳ በዜማው ብቻ የቀሰቀሰውን ያን የጥበብ አንበሳ ታውቁታላችሁ። ስሙ ሲጠራ ከአድዋ ተራሮች እስከ አባይ ወንዝ ድምጽ ያስተጋባል። እሱ ዝም ብሎ ዘፋኝ አይደለም። የተሰበረን የኢትዮጵያዊነት ልብ የሚጠግን የታሪክን አቧራ አራግፎ ዳግም የሚያነግስ የቅኔ ንጉስ ነው። በቤቱ ጥበብን በልጅነቱ የተሞላ ከጋዜጠኛና ደራሲ አባቱ አቶ ካሳሁን ግርማሞና ከእናቱ ከወይዘሮ ጥላዬ የታሪክን ስንቅ የሰነቀ አስገራሚ ስብዕና ያለው ዛሬ በቻናላችን ስለ ባለራዩ የጥበብ ንጉስ እየተባለ ስለሚጠራው ቴዎድሮስ ካሳሁን ቴዲ አፍሮ እንተርካለን። ቴዲ አፍሮ ለምንድን ነው ከሌሎቹ ዘፋኞች የሚለየው? ለምንስ ነው ህዝብ እንዲህ የሚወደው? በፈተናዎች ውስጥ ያለፈበትና ኢትዮጵያዊነትን ለዓለም ያስተዋወቀበት ሚስጥር ምንድን ነው? በሚቀጥሉት ደቂቃዎች እንደ ስነ ጽሑፍ ቅኔ የሚጣፍጥ እንደ ታሪክ መጽሐፍ የሚመጥን የጥበብ ጉዞ አብረን እናደርጋለን። ዮርዳኖስ ዘውዱ ነኝ። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው በአዲስ አበባ ቀበና ተብሎ በሚጠራው ሰፈር ነው። በታህሳስ 1968 ዓመተ ምህረት ጥበብ በአንዲት ቤት ውስጥ በለመለመች ጊዜ የታሪክ አዋቂውና ጋዜጠኛው ካሳሁን ግርማሞና እናቱ ጥላዬ የጥበብ ዘር በልጃቸው ልብ ዘሩ። ቴዲ አፍሮ ገና በልጅነቱ ቃላትን በቅኔ ማሸለም፣ ዜማን በስሜት ማቀናበር ጀመረ። ከቤተሰቡ የተማረው ትልቁ ነገር ክብር ነው። አባቱ የኢትዮጵያን ታሪክ የሚተርኩ መጽሐፍትን ሲያነቡ ቴዲ የሀገሩን ታሪክ እንደ ተረት ሳይሆን እንደ ማንነት ተቀበለው። የስኬቱ ምስጢር የሚጀምረው እዚህ ላይ ነው። መሰረቱም የተጀመረው ከዚህ የማይናወጽ የማንነት መሰረት ነው። አቡጊዳ ሙዚቃው ቴዲ አፍሮ የአማርኛ ፊደልን በዜማ ቀርጾ አዲስ ትውልድ ማንነቱን እንዲያውቅ ያደረገበት የመጀመሪያው የስኬት ደጃፉ ነው። ቴዲ አፍሮ ለኢትዮጵያ ያለው ፍቅር ተራ ስሜት አይደለም፣ ቅኔ ነው። እርሱ ኢትዮጵያን የሚያያት እንደ እናት፣ እንደ ሚስት፣ እንደ ማንነት ነው። ለነገስታቱ ያለው አክብሮት፣ ለታሪኩ ያለው ጥልቅ ስሜት ለምን ውጤታማ እንደሆነ ይመሰክራል። ቴዲ ዘመናዊነትን ከጥንታዊነት ጋር አስተሳሰረ። ሬጌን ከወለሉ፣ ጃዝን ከአድዋ ጋር አዋሃደ። ይህ በሳልነት ነው ትልቁን ተጽዕኖ የፈጠረውና የውጤታማነቱ ምስጢር። ስለ አፄ ምኒልክና ስለ አድዋ ድል የሚተርከው ይህ ዜማ ቴዲ አፍሮ የኢትዮጵያን ታሪክ ለማክበርና ለትውልድ ለማስተላለፍ ያለውን ቁርጠኝነት የሚያሳይ ትልቁ ማስረጃ ነው። ቴዲን ህዝቡ ለምን ይወደዋል ለሚለው ጥያቄ ትልቁ ምክንያት ቴዲ የህዝብን ሀዘን፣ ደስታና ተስፋ በድምፁ ይገልጻል። ስብናው የረጋ፣ ንግግሩ የሰከነ፣ በፈተናዎች ውስጥ እንኳን ሲያልፍ ምላሹ ፍቅርና ይቅርታ ነበር። ያስተሰርያልና ስለ ፍቅር የሚሉት ቴዲ አፍሮ ለህዝብ እርቅና ለሀገር ሰላም ያለውን ፍላጎት የሚያሳዩ ናቸው። ህዝቡም ድምጻችን ብሎ የተቀበለው በእነዚህ ስራዎቹ ነበር። ቴዲ አፍሮ ከልጅነቱ እስከ ንግስናው የደረሰው በታማኝነት ነው። ለጥበቡ ታማኝ፣ ለሀገሩ ታማኝ፣ ለራሱ ስብና ታማኝ። እርሱ የራሱን ታሪክ በብቃት የመራ መሪ ነው። በዚህ ቪዲዮ የቴዲ አፍሮን ስኬትና የኢትዮጵያዊነት ሚስጥር ተመልክተናል። እናንተስ ከቴዲ ስብና ምን ተማራችሁ? በኮሜንት ላይ አጋሩኝ። እንደዚህ ያሉ
ታሪክን እየሰሙ የራስን ህይወት ወደ ከፍታ ለመምራት የሚያስችሉ ታሪኮችን በየሳምንቱ ለመስራት ከፈለጋችሁ ቻናሉን ሰብስክራይብ አድርጉ። ለሌሎች እንዲዳረስ ደግሞ ላይክ ማድረጋችሁ እንዳትረሱ። ታሪካችሁን በብቃት ምሩ። ቸር ይቆየን። ባለ ሶስት ቀለም ጥላሽ ትለርቶ አንቺ አይደለሽም ወይ የፍቅር እናቱ? የፍቅር ድንኳን ሸለሙት ጌጥ ምን ደስታ ይገኛል ከዚህ ይበልጥ? እልል እንደማለት ጽዮን ስትዳር ሰው እንዴት ይቆማል ዝም ብሎ ቀላል? በአርማሽ ይሰረቅ ጽዮን ሙሽራዬ የቄዳር አበባ ነሽ ባለ ሶስት ቀለም ጥላሽ ትለርቶ አበባ ነሽ ባለ ሶስት ቀለም ጥላሽ ትለርቶ አንቺ አይደለሽም ወይ የፍቅር እናቱ?